በቀን ውስጥ ከ12 እስከ 16 ሰዓት እየሰራ ባንክ አካውንት ውስጥ ያለው የገንዘብ መጠን ቁጥሩ ቢጨምርም ህይወትህ ግን አልተቀየረም። ህይወትህና ኑሮ ካልተቀየረ አሁንም ከንቱ ድካም ላይ ነህ ማለት ነው። አብዛኛው ሰው ሀብታም መሆን ማለት ብዙ ገንዘቦችን ማጠራቀም፣ እነሱን ገንዘቦችን አጠራቅሞ እንደዚህ ገንዘብ አለኝ ብሎ መናገር ይመስለዋል። ገንዘብ ግን ላንተ ካልሰራልህ፣ ላንተ አገልጋይ እስካልሆነ ድረስ አንተ ሀብታም ነህ ማለት አይቻልም። የገንዘብ ክምር ህይወትህን ካላቀለለልህ አንተ ሀብታም እንደሆንክ ማሰብ አይገባህም። ዛሬ በዚህ ቪዲዮ የምንወያየው ገንዘብን እንዴት በአግባቡ መጠቀም እንዳለብህና ህይወትህን ባለህ ገንዘብ እንዴት አድርገህ ማሻሻልና መለወጥ እንደምትችል፣ ሌላው ደግሞ የተቀመጠውን ገንዘብ እንዴት አድርገህ ነው ኢንቨስት ማድረግ የምትችለው፣ ህይወትህን አንድ እርምጃ እንዴት ነው የምታሻሽለው፣ ባለህ ገንዘብ የተሻለ ህይወትን መምራት እንዴት ነው የምትችለው የሚለውን ነገር የምንወያይ ይሆናል። ገንዘብን በአግባቡ ማትጠቀምበት ከሆነ፣ ገንዘብን የምትፈልግበት ቦታ ላይ ገንዘብን መኖር የማትችል ከሆነ በጣም አስቸጋሪ ነው። ገንዘብን እንዴት አድርገህ ነው የምታደላድለው የሚለውን ነገር በዚህ ቪዲዮ የምንወያይ ይሆናል። ይህንን ቪዲዮ ከተመለከትክ በኋላ ስለ ገንዘብ ያለህን አመለካከት ሙሉ ለሙሉ እንደሚቀይር ተስፋ አደርጋለሁ። ለማታውቁኝ ሰዎች ዮሐንስ እባላለሁ። ቢዝነስና ፋይናንስ የሚመቻችሁ ከሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ስለ ቢዝነስና ስለ ፋይናንስ የሚለቀቁ ብዙ ቪዲዮዎች ታገኙበታላችሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ አስቀድሜ የነገርኳችሁን እያንዳንዱ ነገር በዝርዝር የምታገኙ ይሆናል። መልካም ቆይታ። የመጀመሪያው ያለህን ገንዘብ ኦር የምታገኘውን ደሞዝ ላይ ኢንቨስት ማድረግ ያለብህ ነገር ለሰውነትና ለአይምሮህ ነው። አብዛኞቻችን ብዙ ገንዘብ በባንክ አካውንታችን ሊኖረን ይችላል። ነገር ግን ራሳችን ላይ ኢንቨስት ማድረግ እንደ ወጪ ነው የምናየው። ራስ ላይ ኢንቨስት ካደረግ ብዙ ነገሮችን ታተርፋለህ። አብዛኛው ሰው እንቅልፍ ለመተኛት፣ በስፖርት ለመስራት፣ ለስፖርት ቤት ወጪ ማውጣት አይወድም። ነገ ላይ ግን ሲታመም ያንን እጥፉን ነው የሚያወጣው። ስለዚህ ማድረግ ያለብህ አንደኛው ነገር ለራስህ ኢንቨስት ማድረግ ነው። ስፖርት ቤት ሄደ መስራት ካለብህ ስፖርት ቤት ሄደ መስራት፣ ጥሩ አመጋገቦችን የተመጣጠኑ ምግቦችን መመገብ ካለብህ የተመጣጠኑ ምግቦችን መመገብ። ገንዘብን ለነዚህ ነገሮች አወጣኸው ማለት ወጪ አይደለም። ለነዚህ ነገር አረከው ማለት ኢንቨስትመንት ነው። ምናልባት ነገ ላይ ስትታመም እጥፉን ልታወጣ ትችላለህና ዛሬ ትንሽዬ የምትላት ገንዘብ ለትንሽዬ ነገር የምታወጣት ነገር ነገ ላይ ከብዙ ወጪ ትታደጋለች። ስለዚህ ማድረግ ያሉብህን ነገሮች ማድረግ። ለምሳሌ አብዛኞቹ ወገባቸውን ይታመማሉ፣ ጥሩ ፍራሽ ላይ አይተኙም፣ በቂ እንቅልፍ አይተኙም። በቂ እንቅልፍ አለመተኛት እንደሰከረ ሰው ነው የሚያደርግ። ሳይንሱ ምን ይላል መሰለ? የሰው ልጅ በቀን ውስጥ ለ6 ሰዓት ቢያንስ መተኛት አለበት። 6 ሰዓት እስከ 8 ሰዓት ባለው የሚተኛ ሰው ጤናማ ነው። አይምሮ በደንብ አድርጎ ያስባል። ግን ከ6 ሰዓት በታች የምተኛ ከሆነ ትጎዳለህ። አሁን ላይ መካሪዎች ነን የሚሉ ሀብታሞች ነን የሚሉ ሰዎች በቀን ውስጥ ለ5 ሰዓት ተኛ፣ ለ4 ሰዓት ተኛ፣ ወጣት አይደለህ እንዴ ሲሸመግል ተኛለህ ይባላል። ነገር ግን ዛሬ ላይ የዘራኸውን ነገር ነው ነገ የምታጭደው። ዛሬ ላይ ያደረግከውን ነገር ነው ነገ ላይ የምታጭደው። ስለዚህ ዛሬ ላይ የምትሰራውን ነገር ዛሬ ላይ መገንቢያ ሰዓት ነው። ዛሬ ላይ ጥሩ መሰረት ያለው ነገር ካልገነባ ነገ ላይ ጥሩ ሊሆን አይችልም። ስለዚህ በቂ እንቅልፍ መተኛት ወጪ ሊመስል ይችላል። ጥሩ ፍራሽ ገዝተህ በጥሩ ፍራሽ ላይ ንጹህ የሆነ እንቅልፎችን መተኛት የተሻሉ ነገሮችን እንድትሰራ የተሻሉ ነገሮችን እንድታስብ ያደርጋልና የመጀመሪያው ኢንቨስት ማድረግ ያለብን ለራስህ ነው። በቃ ለነዚህ ነገሮች፣ እነዚህ መሰረታዊ የሚባል ነገሮች ናቸው። ለነዚህ የምታደርገው ነገር ወጪ ሳይሆን ኢንቨስትመንት ነው። ሁለተኛው ደግሞ የተኛ ገንዘብን ማንቀሳቀስ ነው። አብዛኞቻችን ሴቭ እናደርጋለን። ገንዘብ ሴቭ ማድረግ መጥፎ ነው እያልኩ አይደለም። ሴቭ መደረጉ ጥሩ ነው። ለነገ ህይወት፣ ለተሻለ ነገር፣ ነገ የተሻለ ይሆናል ብሎ የሚያስብ ሰው ሁሉ ሴቭ ያደርጋል። ሴቪንግ ኢዝ ዘ ቢጊኒንግ ኦፍ ቲንኪንግ ይላል ፈረንጅ። ምን ማለት መሰላችሁ? የሰው ልጅ ነገውን ማለም ማሰብ ሲጀምር ሴቭ ማድረግ ይችላል ኦር ይጀምራል። ስለዚህ ሴቭ ማድረግህ መጥፎ አይደለም። ነገር ግን ያንን ሴቭ የምታደርገውን ነገር በአላማ ሴቭ አድርገው ኦር ያንን ሴቭ ያደረግከውን ነገር ኢንቨስት አድርገው። ገንዘብህን ተኛ ማለት አስቸጋሪ ነው። ገንዘብና የአቆረ ውሃ ተመሳሳይ ነው። አንድ ውሃ የሆነ ቦታ ላይ ካቆረ ኦር ረጅም ጊዜ ከቆየ ያ ውሃ ወባ ሊያመጣ ይችላል፣ ሽታም ሊያመጣ ይችላል። ገንዘብን መንቀሳቀስ አለበት። በቃ ገንዘብ ከተንቀሳቀሰ ብዙ ነገሮችን ይዞ ይመጣል። ጓደኞቹን ሊማርክ ይችላል። ወታደር ነው። ገንዘብ ማለት እንደ ወታደር ነው። 100 ብርን ስታወጣ የራሱን ዘመድ ራሱን 100 ብር ይዞ መምጣት አለበት። ስለዚህ ኢንቨስት ማድረግ አለብህ። ገንዘብን ማንቀሳቀስ አለብህ። ለምሳሌ አንድ ተቀጥሮ የሚሰራ ሰው ባንክ ላይ ገንዘቡን ያስቀምጣል። ባንክ ላይ ገንዘቡን ማስቀመጡ 7% ወለድ ሊያገኝ ይችላል። ነገር ግን በእኛ በኢትዮጵያውያን ኢንፍሌሽን እስከ 11% ሆኗል። በየጊዜው የ4% ገንዘቡ ይሞታል ኦር ይዳከማል ማለት ነው። 100 ብር አስቀምጦ 96 ብር ያገኛል ማለት ነው። ስለዚህ ምን ማድረግ አለባችሁ? ኢንቨስት ማድረግ አለባችሁ። ገንዘባችሁ መንቀሳቀስ አለበት። ሴቭ ታደርጉታላችሁ። ሴቭ ያደረጋችሁን ነገር ደግሞ ወደ ኢንቨስትመንት መቀየር። ምን ለኢንቨስት ላድርግ እኔ እኮ ገንዘቡ አለኝ ብላችሁ ደግሞ የምታስቡ የኢትዮጵያ ካፒታል ገበያ ተቋቁሟል።
እሱ ላይ ቢያንስ ኢንቨስት ማድረግ ትችላላችሁ። የግምጃ ቤት ሰነዶች አሉ፣ ትሬዠሪ ቢል ቦንዶች አሉ፣ የረጅም ጊዜ ደግሞ ስቶኮች፣ የባንኮች ሼሮች አሉ። እነሱን መግዛት ትችላላችሁ። ቢያንስ እነሱን ገዝታችሁ የተሻለ ነገር ታገኛላችሁ። በተለይ ይሄ ትሬዠሪ ቢል ኦር የግምጃ ቤት ሰነድ የሚባለው የአንድ ወር አለ፣ የ90 ቀን አለ፣ እንደገና ደግሞ የአንድ ዓመት አለ። ስለዚህ እነሱን እየገዛችሁ ገንዘባችሁን ለመንግስት እያበደራችሁ ተጨማሪ ትርፎችን ማግኘትም ትችላላችሁ። ስለዚህ ገንዘባችሁን የሆነ ቦታ ላይ ብቻ አስታክ አድርጋችሁ አታስቀምጡት። ማንቀሳቀስ አለባችሁ። ገንዘባችሁ የሆነ ገንዘብ እንዲሰራ ማድረግ አለባችሁ። ስለዚህ ይሄ ደግሞ ሐሳቡ እንዲመጣላችሁ ምን ማድረግ አለባችሁ? አስቀድሜ የነገርኳችሁን ነገር ማድረግ አለባችሁ። በቂ እንቅልፍ ያለው ሰው ሐሳቡ ራሱ ጥሩ ይሆናል። በቂ እንቅልፍ ግን ከሌለ ጥሩ ነገሮችን ልታስብ አትችልም። ጥሩ ነገሮችን ልትሰራ አትችልም። ስለዚህ በቂ እንቅልፍ የመጀመሪያው አስፈላጊ ነው። ኤክሰርሳይዝ የሚያደርግ ሰው እና ኤክሰርሳይዝ የማያደርግ ሰው የተለያየ ነው። እያመመህ እኮ ጥሩ ሐሳቦችን ልታስብ አትችልም። እያመመህ የምታስበው ምንድነው? ጤናህን ነው አይደለ? ስለዚህ ጤናህን መጀመሪያ አስቀድም ነው ያልኩ። መጀመሪያ ጤናህን ታስቀድማለህ። ከዛ በኋላ ያስቀመጥከውን ገንዘብ ደግሞ ወደ ኢንቨስትመንት አንቀሳቅሰዋለህ ማለት ነው። ሶስተኛው ደግሞ የአእምሮ ጫናን መቀነስ ነው። ገንዘብ የአእምሮ ጫናን ይቀንስልሃል። ወር ገንዘብህ ለአንተ ጠላት መሆን የለበትም። ገንዘቤ አለ፣ ገንዘቤ እንዴት ሆነ፣ ገንዘቤ እንደዚህ ሆነ፣ ገንዘቤ እንዲተዳከመ እያልክ መጨነቅ የለብህም። አሁን ላይ በገንዘብ ፍሪደሞችን መመስረት ይኖርብሃል። ለምሳሌ ስራ ደክሞ መተህ እንደገና ደግሞ ምግብ ልትሰራ ትችላለህ አይደል? ኦር ልብስ ማጠብ ያንተ ድርሻ ሊሆን ይችላል። ስለዚህ ይህንን ነገር ልትቀርፈው የምትችለው ገንዘብ ካለ በገንዘብ በየወሩ ኦር በሳምንት አንዴ እየመጣች የምታጥብልህ ምግብህን የምታዘጋጅልህ ሰው መቅጠር ትችላለህ። ገንዘብ አንደኛው ቫልዩ ይሄ ነው። ምን ይገዛልሃል? ነፃነትህ፣ ጊዜን ይገዛል። እዛ የምታሳልፈውን ጊዜ ለዚህ ታውለዋለህ ማለት ነው። ጥሩ ነገሮችን ለማሰብ ታውለዋለህ። ስለዚህ በገንዘብ እነዚህም ነገሮች ላይ ኢንቨስት ማድረግ ትችላለህ ማለት ነው። ሰዎችን ቀጥረህ አንተ መስራት የሚጠበቅብህን ነገር እንዲሰሩልህ ማድረግ ትችላለህ። ስለዚህ አንተ ገንዘቡ ላይ ፎከስ ስታደርግ ሰዎች ደግሞ ለአንተ ያገለግላል ኦር ለአንተ ይሰሩልሃል። መጀመሪያ ገንዘብ ለአንተ እንዲሰራ አድርገናል። ገንዘብ ለአንተ ከሰራልህ በኋላ ለአንተ ደግሞ ሌሎችን እንዲሰሩልህ ወይም አንተ መስራት የሚጠበቅብህን ነገር ሌሎች ሰዎች እንዲያደርጉልህ ማድረግ ትችላለህ። ለአብዛኛው ሰው እኮ ልብስ ማጠብ የሚሰለችና የሚያስጠላ ነገር ነው አይደለ? ይህንን ነገር እንዲያደርጉልህ ሌሎች ሰዎችን መቅጠር ትችላለህ ማለት ነው። ሌላው ደግሞ አካባቢን ኦር ኢንቫይሮንመንትን ማስተካከል ይጠበቅብሃል። የተዝረከረከ ቤት ካለ እሱን ማስተካከል ይጠበቅብሃል። ኦር ቀጥረህም ቢሆን ያንን ነገር የሚያስተካክልልህ ሰው አጀስት አድርግ። ሌላኛው ደግሞ እንደዚህ የተሰበረ ወንበሮች ኦር ብቻ የማይስቡ ነገሮችን በአካባቢ ኦር በቤት ካሉ እነሱን ነገሮችን ማስተካከል ይጠበቅብሃል። ምክንያቱም አብዛኛውን ጊዜን የምታሳልፈው ቤት ነው፣ እረፍት የምታደርገው ቤት ነው። ስለዚህ ጥሩ ኢንቫይሮንመንት ጥሩ ነገር ሲኖር አይምሮህም ጥሩ ነገሮችን የማሰብ ፕሮባቢሊቲው ይጨምራል። የሃርቫርድ ዩኒቨርሲቲ ባጠናው ጥናት ጥሩ ኢንቫይሮንመንት ላይ ጥሩ አካባቢ ላይ ያሉ ሰዎች ጥሩ የማሰብ ፕሮባቢሊቲ አላቸው፣ ከፍተኛና የተሻለ አመለካከትን ፈርዘር ነገን አሻግሮ የማየት እድል አላቸው ብለው ተናግሯል። ስለዚህ ምን ማድረግ አለባችሁ? አካባቢያችሁ ላይ ማስተካከል። መብራታችሁ፣ አምፖላችሁ ብልጭ ጥፍት፣ አንዳንድ ጊዜ ፍሎሮሳንቱ አንዳንዱ ይቃጠልና ብልጭ ጥፍት እያለ በቃ በጣም የሚረብሽ አይነት የመብራት እንትን አለ፣ የሚረብሽ አይነት ድምጾች ያሉበት ኢንቫይሮንመንት አለ። በቃ እነዛን ኢንቫይሮንመንቶች መቅረፍ የምትችል ከሆነ አንተ የምትችለው ከሆነ ይህንን ነገር መቅረፍና ማስተካከል ይጠበቅብሃል። አራተኛው ደግሞ በውስጣዊ ማንነት ላይ ኢንቨስት አድርግ። ውስጣዊ ማንነት ላይ እንዴት ነው ኢንቨስት የምታደርገው? ኦር ማንነት ላይ እንዴት ነው ኢንቨስት የምታደርገው? ኢንክሎዚንግ ኮንቲንጀንት የሚል ህግ አለ። ይህ ህግ ምን መሰላችሁ? ልብስህ በአንተ አመለካከት ላይ በራስ መተማመን ላይ ትልቅ ተጽዕኖ አለ። አዲስ ልብስ ለብሳችሁና ኦር የሆነ የቆሸሸ ልብስ ለብሳችሁ ስትወጡ ያላችሁ አመለካከት እንዴት ነው? ኦር ያላችሁ ፐርስፔክቲቭ እንዴት ነው ለራሳችሁ ያለው? ስለዚህ ለራሳችሁ ጥሩ አመለካከት እንዲኖራችሁ ያላችሁን ነገር ጽድት አድርጋችሁ መልበስ፣ አቅማችሁ ደግሞ ከቻለ የተሻሉ ልብሶችን ጥሩ ልብሶችን በመግዛት እነዛን ልብሶችን በጥሩ አለባበስ በጥሩ አውትፊት ከለር ኮምባይን አድርገን መልበስ ይጠበቅብናል። ጥሩ አለባበስ መልበስ በራሳችን ላይ ትልቅ ኮንፊደንስ እንዲጨምር ለራሳችን ያለን አመለካከት የተሻለ እንዲሆን ያደርገዋል። ስለዚህ ጥሩ መልበስን ውስጣዊ ማንነት ላይ ኢንቨስት ማድረግ ነው። ጥሩ ማንበብ፣ ጥሩ ተናጋሪ መሆን ኦር አንተ የሚያስደስትህን ነገር ማድረግ። ለምሳሌ በሳምንት አንዴ አንተ የሚያስደስትህን መዋኘት ከሆነ ዋና ሄደህ መዋኘት ኦር አንተ የሚያስደስትህን ነገር ማድረግ፣ መልፋት፣ መስራት ኦር ገንዘብ ኢንቨስት ማድረግ ደስታህን ለማግኘት ነው አይደለ? ስለዚህ አንተ የሚያስደስትህን ነገር ለራስህ ሪዋርድ ማድረግ ይጠበቅባል። ምናልባት ከሰኞ እስከ ቅዳሜ ያለውን በጣም በልፋት በስራ በውጥረት ሊሆን ይችላል። እሁድን ግን አንተ የሚያስደስትህን ነገሮችን ማድረግ። አንዳንድ ሰዎች ሰውን መርዳት ያስደስታቸዋል። እሁድ ሰውን መርዳት ኦር አንዳንዶቹ ቤተክርስቲያን መሄድ ኦር እንደዚህ የእምነት ተቋማት ላይ መሄድ ያስደስታቸዋል። አንተም ውስጥህ የሚያስደስተውን ነገር በእነዚህ በረፍት ቀኖቶች ማድረግ። እዚህን የረፍት ቀንህን በአግባቡ ስትጠቀም ወር የሚያስደስተን ነገር ስታደርግ አይምሮህም ነገ ላይ ለመስራት ምንም
አይደክምም ወር አይሰለችም። ምክንያቱም የሚያስደስተውን ነገር ነገ ላይ ታደርግለታለህ። ኪሎች ደግሞ ብታሻሽል የተሻለ ኮንፊደንት እንዲኖር ያደርጋል። ወር ውስጣዊ ማንነት ላይ ኢንቨስት እንድታደርግ ወር ያግዛል። ባንክ አካውንት ላይ ካለው የገንዘብ ብዛት በላይ ውስጣዊ ማንነት ወር ውስጣዊ እረፍት ወር ውስጣዊ መረጋጋት የተሻለ ኢንካም ያመጣልሃል። ኦር ዕውቀት የተሻለ ኢንካም ያመጣልሃል። ምክንያቱም ዕውቀት ያለው ሰውና ገንዘብ ያለው ሰው የተለያየ ኦፖርቹኒቲ ይኖራል። ምናልባት ገንዘቡን ኖሮ የት ማድረግ እንዳለብህ ኦር ምን ማድረግ እንዳለብህ ዕውቀት ከሌለ በጣም አስቸጋሪ ነው። ግን ዕውቀት ያለው ሰው ገንዘቡን ከየትም ሊያመጣው ይችላል። ስለዚህ ከዕውቀት ገንዘብ ይበልጣል ኦር ከገንዘብ ዕውቀት ይበልጣል እያልኩ አይደለም። ሁሉም በየራሱ አመለካከት የተለያየ ሊኖረው ይችላል። ስለዚህ ከምንም ነገር በላይ ግን ባላንስ አድርጋችሁ መሄድን መልመድ አለባችሁ። ገንዘቡም ዕውቀቱም ቢኖራችሁ የተሻለ ነው ብዬ ነው የማስበው። እኔ ዛሬ የተወያየናቸው ነገሮች እነዚህ የቅንጦት ኦር ሌክዠሪ የሚባሉ ነገሮች አይደሉም። እኛ ሌክዠሪ ብለን ስላሰብናቸው ኦር ቅንጦት ናቸው ብለን ስላሰብናቸው ነው እንጂ እነዚህ መሰረታዊና አስፈላጊ ነገር ናቸው። ምክንያቱም አእምሯችን ሰላም ሲሆን ነው ገንዘብ የሚገኘው። ገንዘብ ደግሞ ካለን እነዚህን ነገሮች የግድ ማስተካከል ይጠበቅብናል። ገንዘባችንን በአግባቡ ለመጠቀም እነዚህን 4 ስቴፖች የግድ መከተል ይኖርብናል። ቪዲዮውን እንዴት አያችሁት? እስቲ ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ለሚቀጥለው ጊዜ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ። ከልብ አመሰግናለሁ።